በነገው ዕለት በመላው ኢትዮጵያ ሕዝብ ወደ ምርጫ ጣቢያ ያመራል ተብሎ ይጠበቃል። ነገር ግን በአገሪቱ ታላላቅ ክልሎች የተሰማው መግለጫ ውጥረቱን አባብሶታል። በኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ጦርና በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ምርጫው አይደረግም በማለት በግልጽ ዝተዋል። በቀጠናው እየተካሄዱ ያሉ ከባባድ ውጊያዎችም የነገውን ምርጫ ሙሉ በሙሉ እንደሚያደናቅፉ እየተነገረ ነው። በዚህ ጉዳይ ላይም ሰፋ ያለ ዝርዝር ዘገባ ተሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። የነገውን ሀገራዊ ምርጫ አስመልክቶ በስፋት ያዘጋጀነው ዘገባ እንደሚከተለው ይቀርባል። ሸገር ቲዩብን ሰብስክራይብ እና ላይክ በማድረግ ጀምሩ። ወደ ዘገባው እናምራ። በኢትዮጵያ ምርጫውን ተከትሎ በተለያዩ አካባቢዎች የተኩስ ልውውጥና የትራንስፖርት መዘጋት ማጋጠሙ ተገለጸ። በኢትዮጵያም ሊደረግ ከታቀደው ምርጫ ጋር በተያያዘ የታጠቁ ኃይሎች ምርጫውን በመቃወም ወሳኝ የንግድ መስመሮችን መዝጋታቸውንና ከመንግስት ጸጥታ ኃይሎች ጋር ከባድ ውጊያ ማድረጋቸውን አስታወቁ። የኦሮሞ ነጻነት ሰራዊት ታጣቂ ኃይል ባወጣው መግለጫ ምርጫውን በመቃወም በልዩ ልዩ የኦሮሚያ ክልል ዞኖች ላይ በሰነዘረው ጥቃት በመንግስት ሰራዊት ላይ ከፍተኛ ጉዳት ማድረሱንና በመቶዎች የሚቆጠሩ እስረኞች ማስፈታቱን አስታውቋል። በምዕራብ ሸዋ ጀልዱ ወረዳ 62 የመንግስት ወታደሮች መገደላቸውንና 50 መቁሰላቸውን፣ በምዕራብ አርሲ 8 መገደላቸውንና 10 መቁሰላቸውን፣ በሆሮ ጉድሩ 45 መገደላቸውን፣ 65 መቁሰላቸውንና 300 የፖለቲካ እስረኞች ማስለቀቃቸውን፣ በምስራቅ ወለጋ ቤሳ ከተማ 65 መገደላቸውን፣ 72 መቁሰላቸውንና 40 መማረካቸውን፣ በምዕራብ ጉጂ 200 እስረኞችን ማስፈታታቸውንና የጦር መሳሪያ መማረካቸውን የኦነግ ጦር ገልጿል። በተጨማሪም ታጣቂ ቡድኑ በምስራቅ ሸዋ ቦሳት አካባቢ የሚገኘውንና ለአገሪቱ የኢኮኖሚ የጀርባ አጥንት የሆነውን የኢትዮጵያ ጅቡቲ ወሳኝ የትራንስፖርት መተላለፊያ መስመር መዝጋቱንና የተሽከርካሪዎች እንቅስቃሴ ማገዱን አስታውቋል። በሌላ በኩል የፋኖ ኃይሎች ካለፈው አርብ ጀምሮ ባስተላለፉት የትራንስፖርት እገዳ በአማራ ክልል ሁሉም አካባቢዎች ምንም አይነት እንቅስቃሴ የለም። ህዝቡ ቀደም ሲል በሰላማዊ ሰልፍ ምርጫውን እንደማይሳተፍ መግለጹን ያስታወሱት የፋኖ ኃይሎች የሚከተሉትን ማስጠንቀቂያዎችን አስተላልፈዋል። በግዴታ ወደ ምርጫ ጣቢያ በሚያመሩ ሰዎች ላይ እርምጃ እንደሚወሰድ፣ በምርጫው ቀን ሙሉ ህዝቡ ከቤት ሳይወጣ እንዲያሳልፍ፣ በየትኛውም ከተማ የምርጫውን ሂደት የሚያስተባብሩ የመንግስት ባለስልጣናትና አስፈጻሚዎች ላይ ከባድ እርምጃ እንደሚወሰድ አስታውቋል። የነገውን ምርጫ በተመለከተም የጋራ የጸጥታ ግብረ ኃይል በከፍተኛ ዝግጁነት ላይ መሆኑን አስታወቀ። የወታደርና የጦር ብዛት ግን የሐሳብ ልዩነትን ፈጥሮ እያከራከረ ነው። በነገው ዕለት የሚደረገውን ሀገራዊ ምርጫ በሰላም ለማጠናቀቅ ሲባል በመላው ኢትዮጵያ የሚገኙ የጸጥታ ተቋማት ከትናንት ምሽት 1 ሰዓት ጀምሮ በከፍተኛ የዝግጁነት ሁኔታ ላይ እንዲቆዩ ትዕዛዝ መሰጠቱ ተገልጿል። ይህ የኃይል አለርት ትዕዛዝ የፌዴራል ፖሊስን፣ የኢትዮጵያ መከላከያ ሰራዊትንና የሪፐብሊካን ጥበቃን የሚያካትት ሲሆን በአዲስ አበባና በሁሉም የሀገሪቱ ክልሎች ተግባራዊ እንደሚሆን ታውቋል። የጸጥታ ተቋማቱ በጋራ በሰጡት መግለጫ ይህ አይነቱ ከፍተኛ ዝግጁነት የምርጫ ሂደቱን ሰላማዊ፣ ነጻና ፍትሃዊ ለማድረግ እንዲሁም ሊከሰቱ የሚችሉ ማናቸውንም የጸጥታ ስጋቶች በቅድሚያ ለመከላከል ታስቦ የተደረገ ቅንጅታዊ አሰራር መሆኑን ጠቁሟል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የጸጥታና ደህንነት የጋራ ግብረ ኃይሉም ለዘንድሮ ምርጫ ያደረገው ዝግጅት እጅግ ጠንካራና አስተማማኝ ነው። ምርጫውን ለማደናቀፍና ሁከት ለመፍጠር የሚንቀሳቀሱ ኃይሎች በተለያዩ አካባቢዎች ሙከራዎችን እያደረጉ መሆኑን የጠቀሱት ጠቅላይ ኢታማዦር ሹሙ መከላከያ ሰራዊቱ ከሌሎች የጸጥታና ደህንነት ኃይሎች ጋር በመቀናጀት እነዚህን የጥፋት እቅዶች ማክሸፍ መቻሉንና አሁንም ሙሉ በሙሉ ዝግጁ መሆኑን አረጋግጧል። በመንግስት በኩል የተወሰደው ይህ የሰራዊት ስምሪት የሰላም ዋስትና ነው ቢባልም በፖለቲካ ተንታኞች
በተቋሚ ፓርቲዎችና በብዙሃኑ ዘንድ ግን ከፍተኛ ትችትና ስጋት እየቀሰቀሰ ነው። በዲሞክራሲያዊ ስርዓት ውስጥ የምርጫ የሀሳብ ፍልሚያ የህዝብ ነጻ ምርጫና የሰላማዊ ፉክክር መድረክ መሆን ሲገባው ይህንን ያህል ከፍተኛ የጦር ኃይል በመላ ሀገሪቱ ማስፈር ሂደቱን ከምርጫ ይልቅ የጦርነት ቀጠና ያስመስሏል የሚሉ ድምጾች በርክተዋል። በርካቶች እንደሚሉት በየቀበሌውና በየምርጫ ጣቢያ የከባድ መሳሪያ የታጠቁ ወታደሮች መታየት መራጩ ህዝብ ያለምንም ፍርሃትና ጫና ድምጹን በነጻነት የመስጠት መብቱን ሊገድበው ይችላል። መንግስት ለዓለም አቀፉ ማህበረሰብ ሰላማዊና ስኬታማ ምርጫ አደረግኩ ብሎ ለመናገር የሚዘጋጅ ቢሆንም ያ ሰላም የመጣው በህዝቡ መተማመን ሳይሆን በጠመንጃ አፈሙዝ የተገደደ ከሆነ ሂደቱ እውነተኛ የህዝብ ውክልና ሊኖረው አይችልም የሚል ሙግት እየቀረበ ነው። በአንድ በኩል መንግስት የዜጎችን ደህንነት ለመጠበቅና ሁከቱን ለመከላከል የወታደራዊ ኃይል ዝግጁነት የግድ ነው የሚል አቋም ሲይዝ፣ በሌላ በኩል ደግሞ ይህ የወታደር ጋጋታ ምርጫውን ሲቪላዊና ዲሞክራሲያዊ ባህሪ ያጠፋዋል የሚለው ክርክር በርትቷል። በመሆኑም ነገ የሚደረገው ምርጫ በሰላም መጠናቀቁ ብቻ ሳይሆን ሂደቱ ምን ያህል ነጻና ፍርሃት የሌለበት ነበረ የሚለው የብዙዎች ጥያቄ ሆኖ ቀጥሏል። በጋምቤላ ክልል ከዛሬ ጀምሮ በክልሉ ለማንኛውም ተሽከርካሪ እንቅስቃሴ የማይፈቀድና የተከለከለ መሆኑን የክልሉ ፖሊስ አሳወቀ። ከግንቦት 23 ጠዋት ጀምሮ እስከ ግንቦት 25 ድረስ የተለየ የይለፍ ፈቃድ ካልተሰጠው በቀር ማንኛውም የመንግስት የንግድና የግል ተሽከርካሪዎች፣ ባለ 3 እግር ተሽከርካሪዎች፣ ባጃጅና ሞተር ሳይክል በሙሉ እንቅስቃሴ እንዲያቆም የተወሰነ ሲሆን ይህ መመሪያ ተግባራዊ በማያደርጉ አሽከርካሪዎች ላይ ጥብቅ የሆነ ህጋዊ እርምጃ የሚወሰድባቸው መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ዶሮ ካሩ አሳስበዋል። በልዩነት የተፈቀደላቸው ለድንገተኛ ስራ ብቻ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽንና አምቡላንስ ሲሆን የይለፍ ወረቀት መያዝና ሲጠየቅ የማሳየት ኃላፊነትና ግዴታ እንዳለባቸው ተገልጿል። በአማራ ክልል በአማራ ፋኖ ብሔራዊ ንቅናቄ፣ በኦሮሚያ ክልል በኦሮሞ ነጻነት ጦር፣ በቤንሻንጉል ጉሙዝ በጉሙዝ ታጣቂ ኃይል የእንቅስቃሴ ገደብ የታወጀና በአማራ ክልል ሙሉ በሙሉ የተተገበረ ሲሆን በጋምቤላ ክልል ደግሞ በራሱ ክልሉን በሚመራው መንግስት ተመሳሳይ እንቅስቃሴ ገደብ መታወጁ አነጋጋሪ ሆኗል። በርካቶች ብልጽግናን ያከተመለት አገዛዝ የከሸፈ የምርጫ ፖለቲካ በሚል እየጠሩት ይገኛሉ። በነገው ዕለት የሚደረገውን ምርጫ ተከትሎ ማንኛውም ዜጋ ወደ ኢትዮጵያ እንዳይጓዝ ይጠንቀቅ ስትል እንግሊዝ መግለጫ ወጣች። በነገው ዕለት የሚደረገውን በኢትዮጵያ ብሔራዊ ምርጫ ተከትሎ የዩናይትድ ኪንግደም መንግስት በአገሪቱ ለሚገኙ ዜጎቹም ጥብቅ ማሳሰቢያና ሰፊ የጉዞ እገዳ አስተላልፏል። ይህ ማሳሰቢያ በምርጫው ዕለት ሊኖር ከሚችለው የጸጥታ ሁኔታ ጀምሮ እስከ መላው ሀገሪቱ የደህንነት ስጋት ድረስ የዘለቀ ሲሆን የምርጫውን ሂደት ተከትሎ የመንግስት መስሪያ ቤቶችና ባንኮች ሙሉ በሙሉ ዝግ እንደሚሆኑ ታውቋል። በምርጫ ጣቢያዎች አካባቢ ከፍተኛ ጥበቃ እንደሚኖርና በመንገዶች ላይም መታወቂያ የመፈተሽ እንዲሁም ተሽከርካሪዎችን የመፈተሽ ጥብቅ እርምጃ ስለሚኖር እንግሊዛውያን ከቤታቸው ሲወጡ መታወቂያቸውን በእጃቸው እንዲይዙ የጸጥታ አካላት የሚሰጧቸውን መመሪያዎች ያለማቅማማት እንዲቀበሉና ለጉዟቸውም በቂ ጊዜ ይዘው ቀደም ብለው እንዲወጡ አሳስበዋል። ከምርጫው ዕለት የጸጥታ ጥንቃቄ ባሻገር ይህ ማሳሰቢያ የኢትዮጵያን ወቅታዊ የጸጥታ ሁኔታ አሳሳቢነት በግልጽ በሚያሳይ መልኩ አብዛኛውን የሀገሪቱን ክፍሎች ለጉዞ እጅግ አደገኛ ብሎ ፈርጇል። የእንግሊዝ የውጭ ጉዳይ መስሪያ ቤት ባወጣው ዝርዝር የጉዞ ማዕቀብ መሰረት የትግራይ፣ የአማራና የጋምቤላ ክልሎች ሙሉ በሙሉ ምንም አይነት ጉዞ እንዳይደረገባቸው በጥብቅ ተከልክለዋል። ከዚህም በተጨማሪ ሀገሪቱ ከሱዳን፣ ከደቡብ ሱዳን፣ ከኤርትራ፣ ከኬንያና ሶማሊያ ጋር በምትዋሰንባቸው የድንበር አካባቢዎች ከ10 እስከ 100 ኪሎ ሜትር ርቀት ውስጥ ማንኛውም ዜጋ
ዝር እንዳይል አስጠንቅቋል። የኦሮሚያ ክልልን በተመለከተም ሁኔታው ተመሳሳይ ሲሆን ምዕራብና ምስራቅ ወለጋ፣ ቄለምና ሆሮ ጉድሩ ወለጋን ጨምሮ የተለያዩ የሸዋ ዞኖች የጉዞ እገዳ ከተጣለባቸው ግንባር ቀደም ቦታዎች ተመድበዋል። በቤንሻንጉል ጉሙዝ ክልል የመተከልና ማኦ ኮሞ ዞኖች እንዲሁም በሶማሌ ክልል በአፋርና በደቡብ ኢትዮጵያ የተወሰኑ ዞኖች ላይ ተመሳሳይ ጥብቅ ክልከላ ተጥሏል። ይህ ሰፊ የጉዞ እገዳ የእንግሊዝ መንግስት በኢትዮጵያ ውስጥ ስላለው የጸጥታ መደፍረስ ያለውን ከፍተኛ ስጋት የሚያንጸባርቅ ነው። የብሪታንያ መንግስት አክሎም ይህንን ጥብቅ ማሳሰቢያ ጥሰው ወደ ተከለከሉ ቀይ ቀጠናዎች ለሚጓዙ ዜጎች በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በአካል ተገኝቶ ምንም አይነት የቆንጽላ ድጋፍም ሆነ የነፍስ አድን እርዳታ ማድረግ እንደማይችል በግልጽ አስጠንቅቋል። በአጠቃላይም በኢትዮጵያ ያለው የሰላምና ደህንነት ሁኔታ አስተማማኝ አይደለም ያለው የብሪታንያ መንግስት ነገ የሚደረገውን ምርጫም ተቀባይነት የሌለውና ዲሞክራሲያዊነት የማይታይበት አንድ ፓርቲ ራሱ የሚወዳደርበትና የሚመርጥበት ሲል የነገውን የብልጽግናን የምርጫ ድግስ ማጣጣሉ ተሰምቷል። ከሻገር ቲዩብ የነገውን ሀገራዊ ምርጫ ትኩረት አድርጎ የተዘጋጀው ዘገባችን ይህንን ይመስላል። ሻገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን እያገኛችሁ ቆይታ አድርጉም። በያላችሁበት መልካም ጊዜ ተመኘን።